በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ቤተሰቦች እንዴት ናችሁልኝ? የጌታችን መድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም ሁላችን ላይ ይደር። እግዚአብሔር አምላክ ሰላም ከሁላችን ጋር ይሁን። እንዴት ናችሁልኝ? ዛሬም እንግዲህ በአንዳንድ ቪዲዮዎች ተመልሻለሁ። ያው እንደምታውቁት እንግዲህ በሰሞኑ ጉዳይ በአርሲ ኦርቶዶክሳውያን ወንድሞቻችን ጉዳይ ነውና እንግዲህ ለሞቱት እግዚአብሔር አምላክ ነፍሳቸው በአጸደ ገነት ያኑርልን። ለገዳዮች ደግሞ እግዚአብሔር አምላክ የሥራቸውን እጃቸውን ይሰጣቸው ዘንድ ጸሎታችን ነውና እንግዲህ በዚህ ጉዳይ ላይ እንግዲህ አንዳንድ ቪዲዮዎችን አይቼ ነበር ቲክቶክ ላይ ሲንሸራሸሩና ይሄንን ቪዲዮ ወይም ደግሞ ይሄንን ልጅ ይሄን ወጣት እንዴት አያችሁት? የእናንተ ሐሳብ ምንድነው የሚለውን ለማየት ወይም ደግሞ ለመጠየቅ ይሄንን ቪዲዮ ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉኝ። ወደ ቪዲዮ ልሰዳችሁ። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ማተከፈት እግዚአብሔር ተከፈት። ዶብዬ እኔ ዛሬ ጀምሬው ነበር መድኃኒዓለም ሄጄ እሺ መድኃኒዓለም ሄድኩኝ። ያው ከቤት እንኳን በቃ አልቻልኩም። አልቅሼ ጸሎት አድርጌ በቃ አንተ ምራይ ምን ማድረግ እንዳለብኝ ስተት እንዳልፈጥሩላ ምናምን ብዬ በቃ በጣም ራሴን ለማረጋጋት ሞክሬያለሁ ማለት ነው። ከዛ ምንድነው ሄድኩ መድኃኒዓለም በቃ ጸሎት አደረኩ። ከዛ ወደ ምረቱ ጋር ነበር ጸሎት እያደረኩ የነበረው። ብር እየተሰበሰበ ነበር ማለት ነው። ከዛ ብር ምናምን እያሉ እንትን ማለት ጀመሩ ማለት ነው። በቃ ሰዎችን አስራት በኩራት ያላችሁ ምናምን ሲሉ በቃ አልቻልኩም፣ ፍንቅል አለብኝ ማለት ነው። ከዛ እዛ ወደ ምረት ላይ ቆሜ ነው የጨውኩት ማለት ነው። አርሲ ላይ ህዝብ እያለቀ ነው። እነሱ ብር ነው የሚፈልጉት፣ እኛን አይፈልጉንም። ለብራችን ብቻ ነው የሚፈልጉን። እዛ ለሚገደል ግዴታቸው ምናምን ጨውኩኝ እዛ ማለት ነው። ከዛ ጥበቃዎች ምናምን አስወጡት ምናምን ብሎ ጥበቃዎች እንትን አሉ። ህዝቡ ትንሽ ነገር ነበር የሚጠብቀው፣ እንዳትነኩት ብሎ ህዝቡ እንዳለ ከኔ ጎን ሆነ ማለት ነው። አሁን የሆነ ልጅ ፖስት አድርጎታል ቲክቶክ ላይ ማለት ነው። ያው በእርግጥ ብዙ ሰው እየቀረጸ ነበረ። አንድ ሰውዬ ግን የሆነ ጆሮ ነገር ነው ነገሩኝ። ከታሰርክ ምን ካልክ ይሄ ሰውዬ ነው እንትን ያለክ ምናምን ሲሉኝ እዛው ጋር አንቄ ያስኩትኝ። ከገዳዮች መሃል ነው አንተ አጥፋ አልኩት። አጥፋ አንተም ገዳዮች ነህ፣ ከገዳዮች መሃል ነህ እንዴ ምናምን ብዬ ያስኩትኝ። ያጠፋል በቃ ቶ ምናምን አሉኝና እንትን አሉኝ ማለት ነው። በጣም በቃ ዝም እንድል በጣም ብዙ ገፋፉኝ ምናምን። ዝም አልልም ብዬ በጣም ረጅም ሰዓት ቢያንስ 10 ደቂቃ ምናምን ያህል ጮክ ያለው በቃ ወደ ምረቱን ተቆጣጥሬዋለሁ ብቻዬን ማለት ነው። እየጮኩኝ ህዝብ ነበረ፣ በጣም ብዙ ህዝብ ነበር ማለት ነው። አርሲ ላይ ያለቀ ያለው ህዝብ እነሱ ዳርዳሩን አልቀው ሲጨርሱ እነሱን ጨርሰው እንትን ሲሉ ወደዚህ ይመጣሉ፣ ወደ መሃል ይመጡልሃል። እስከ መቼ ነው ዝም የምትሉት ምናምን ብዬ በደንብ ነው በቃ በደንብ አባቶች ከፊት ሆነው እኛን ሊመሩ ይገባል። እኛም አለን ከጎናቸው እነሱ ሲመሩን። ነገር ግን እንደዛ አይደለም፣ የሚፈልጉት ብራችንን ብቻ ነው ብዬ በቃ ጨውኩኝ። እዛ ጋር እንደ ጉድ ነው የጨውኩት ማለት ነው። በቃ በጣም የሚያውቁኝ ሰዎችም ነበሩ። ኧረ አብርሽ ምናምን ብለው ምናምን ሊያረጋጉኝ በጣም ሞከሩ። አልሰማም፣ እኔ ማንንም አልሰማም። ከፈለጋችሁ አሁን ወጥቼ መስዋዕት ሆኜ አሳያችኋለሁ። መስዋዕት ሆናለሁ ለማን? እኔ ለቤተ ክርስቲያኔ መስዋዕት ለመሆን ምንም አልፈራም። እንዴ ክርስቲያን አይደላችሁ እንዴ? ክርስቲያን አይደላችሁ? ምንድነው የሚያስፈራችሁ? ወደ አምላካችን እኮ ነው የምንሄደው አልኩኝ። ቪዲዮ ተለቋል። የሆነ ልጅ ማን ነው ዞላ የሚባል ልጅ ነው የለቀቀው። አሁን በቴሌግራም ነው የላኩልኝ ራሱ ማለት ነው። እኔ ብቻዬን ስለሄድኩኝ በእኔ ስልክ ማንም የቀረጸኝ የለም። እኔ ዝም ብዬ ብቻዬን ነው ሄጄ እንትን ያልኩት ማለት ነው። ነገር ግን አሉ ያው ብዙ ሰዎች እየቀረጹ ስለነበረ መልቀቃ አንድ ሰው ለቋል። ሌሎችም መልቀቃቸው አይቀርም። ያው ግን አንዳንድ ሰዎች ደውለው ቢያጠፉልክ ምናምን እያሉኝ ነው። ባያጠፉት ነው ምለው ደግሞ ማለት ነው። ምንም አይመጣም። ምናልባት ሊያስሩኝ ይችላሉ፣ ከዛ ቢያልፍ ሊገሉኝ ይችላሉ። ምክንያቱም እዛ ጋርም እያለቀ ያለው የኔ ወገን ስለሆነ ማለት ነው። የኔ ወገን ነው እያለቀ ያለው። ምንድነው አሁን የተቸገርነው? ፍራቻ አለ ውስጣችን ማለት ነው። ሊሆነ ነገር ከተናገር በቃ ወይ ልንታሰር እንችላለን፣ እንዲህ ልንሆን እንችላለን። እንዴ ለምን አይገሉህም? ቤተክርስቲያን ስትኖር እኮ ነው አንተ የምትኖረው። ቤተክርስቲያን ከሌለች እኮ አንተ ምንም እንዴ። እኛ በክርስቶስ እኮ ክርስቶስ ምናችን ነው? አካላችን። እኛ ደግሞ በሱ ላይ ያለ ምንድነው? ብልቶች ነን። አንድ አካል ላይ ያለ ብልት አንዱ ሲቆረጥ አንዱን ያሟል። ጣቴ ሲቆረጥ እኮ መላ ሰውነቴን ያመኛል። እዚህ ከኔ አካል ላይ የተቆረጠ እንዳለ ነው ማሰብ ያለብኝ እንጂ በቃ እኔ ቤት ስላልመጣ ብቻ
እስርና ወይ የሆነ ነገር ተፈርቶ ሁሉም ሰው ዝም ሚዲያ ላይ ጆዋል ጀግና ነው ምናምን በቃ ይባላል መሬት እንውረድ በቃ እኔም እዛም ራሱ ያልኩት ሚዲያ ማትጠቀሙ ሰዎች ትኖራላችሁ እዚህ ላይ ሚዲያ ማትጠቀሙ ሰዎች ትኖራላችሁ አገሪቷ ላይ ምን እየተደረገ እንዳለ ምናምን ላታውቁ ትችላላችሁ በርግጥ የተሰወረ ነገር የለም አሁን ግን ወቁት ህዝባችሁ ወገናችሁ እያለቀ ነው በየሜዳው እያለቀ ነው ክርስቲያኑ እየተገደለ ነው ብዬኔ ጮኩት ማለት ነው ስለዚህ ሁላችሁም ልታውቁ ልትዘጋጁ ይገባል ከዛ ምን አደረጉ ከ30 ደቂቃ በላይ እኔ እና በቃ ልሸኝ ብሎ አንዱ ይዞኝ ሊወጣ አልወጣም ብዬ ከኋላ ሄጄ ቁጭ አልኩኝ እዛ ከቤተክርስቲያን ጀርባ ከ30 ደቂቃ በላይ እኔ ያደረኩትን ነገር ለማስተባበል የሆነ በቃ መድረክ ይዘው በማይክሮፎን ማለት ነው እንደዚህ አይደለም ምን ታደርገዋል ነገር ግን እግዚአብሔር ይመስገን አንድ ስቴፕ ሄርኩ ይመስለኛል ያስጀመርኩም ይመስለኛል አሁን ሰዎች ይሄንን አይተው በየአጥቢያው ሁሉም ሰው መነሳት አለበት ነው የምለው እኔ ምክንያቱም ምናልባት የሆነች ነገር በውስጥም ተነጋግረን ማድረግ ካለብን እናደርገዋለን እንጂ ይሄ ዝም ብሎ ሚዲያ ላይ ጮሆ አደራጁን እንዲያርጉን ራስን አደራጅ መጀመሪያ አባቴ በራስ ቁረጥ ወስን ራስ ላይ ወስን ያኔ ማለት ነው ልክ አንተ ስትወስን ምንም ማደራጀት ራሱ አይጠበቅም ሁሉም በራሱ ሲወስን ማንንም አይፈራም በቃ ትንሽ ነገር ነው የሚጠብቀው ወጥቶ ራሱን ያስከብራል ማለት በቃ እንጂ አደራጁ ማን ነው የሚያደራጅ ራስ ወስን በቃ ሊጥል የመጣውን ጣለው የምን መፍራት ነው ከእንግዲህ በኋላ አሬ መንበቅበቅ ምናምን የሚባለው ነገር ነው እኔ ማይታየኝ ማለት ነውና በቃ መሬት ላይ መውረድ አለበት አሳያችኋለሁ ቪዲዮን ያው ትንሽም ቢሆን በደንብ ምናልባት ላይሰማ ይችላል ኡጋዳ ስሪዳ ማልጎን ወረዝም ጀነት ዱና ሁንዲ ኬኛ ቶኮታኔ ወሌጉ ቀብነ መሌ namoonni nu ajjeesan ennaa jiran nuti zim jennee isaaniidhaa du'uu hin qabnu ka'uu qabna hundi keenya tokko taane andu'aa jirru ortodoksii ta'uu keenyaan malee sabaanii miti sabni beek sobayin annu ajjeesanii wanneedha amantaa keenyaan malee wantaan biraatiin miti hundi keessanuu sirriitti qophaa'uu qabdu ortodoksummaan keessan sirriitti cimsuu qabdu tokkummaan dhaabachuu qabdu hundi keessan እና እንደዛ ነው ጋይስ ሁላችሁም በአንድነት መቆም አለባችሁ በኦርቶዶክሳዊነታችን ነው እየተገደልን ያለ ነው እንጂ ወይ ብሔር የሚሉት ውሸት ነው ሽፋን እንጂ በብሔር ምናምን አይደለም እየተገደልን ያለ ነው ኦርቶዶክስ በመሆናችን ብቻ ነው እኔ በቀደምም ብየዋለሁ ኦርቶዶክስ የምትባልን ሃይማኖት ላያት አልፈልግም ብለዋል እንደዛ ብለዋል ፓስተር ቢኒያም ፓስተር የነበረው በፊቱ ያሁን ወንድማችን ቢኒያም ሽታይ እንደዛ ብሎናል አይደለ ስለዚህ ኦርቶዶክሳዊ በመሆናችን ብቻ ነው ልንጠፋ እንትን ምንለው እሺ አሳያችኋለሁ በትክክል ሁሉን ለመናገር መሬት ላይ የወረደ ስራ ያስፈልገናል አዎ ያስፈልገናል ትልቁ ትግልም ያለው እዛ ነው አዎ አሁን አብርሽ ልክ እንደደረሰበት ነገር ማለት ነው አያስጠጉም አያስወሩም አያናግሩም አያስተነፍሱም ስርዓተ ቢስ ትባላለህ ማለት ነው ባለጌ ትባላለህ ማለት ነው እና ባለጌና ስርዓተ ቢስ ብለው በህዝቡ ክፋስ ብለው እንድትባረር ወይም ደግሞ ተሸማቀ እንድትወጣ ሊያደርጉ ይሞክራሉ ልክ እነዚህ ማለት ነው ቆይ ሀዩ የምትባዩ ልጅ ቀጥል
እና ይሄን ይመስላል ጋይስ። ያው በቃ ያው በደንብ አብዛኛው ማለት ብዙ እንትን ያልገባ ነገር አለ የተለቀቀበት። እስቲ ቆይ ምናልባት እስቲ ምንድነው የሆነ ዞላ የሚል እንትን ነው ያየሁት መሰለኝ። እዚህን ወንድማችንን እንግዲህ የመሬት ላይ ስራ እንዴት አያችሁት? እኔ እንደግለሰብ ማለት እንደ አንድ ኦርቶዶክሳዊ ክርስቲያን በጣም አክሮቶኛል፣ ኮርቼበታለሁ፣ ተደስቼበታለሁ። ምክንያቱም ብትሉ ሁልጊዜ ማለት ነው ሁልጊዜ አሁን ላይ ስብከት ቀርቷል። ገብታችኋል? 15 ደቂቃ 20 ደቂቃ ነው። ከዛ በኋላ አንድ ሰዓት ከምናምኑ ገንዘብ ለመና ነው ማለት ነው። አሁን ደግሞ ንጹህ ኦርቶዶክሳውያን በሚገደሉበት በሚያልቁበት ሰዓት ማለት ነው መግለጫ እንኳን ሰው ካበደ ከጮህ በኋላ መግለጫ እንኳን የሚወጣላቸው ያለው ማለት ነው። ያ እንደዚያ ሆኖ ሳለ ጭራሽ ደግሞ ወደ ምሕረት ላይ ገንዘብ ደግሞ ይሰበሰባል ማለት ነው። ክርስቲያኑ ልክ ለማንገስ መጥቶ የወላ ክርስቲያን ሲገኝ የተፈጠረውን ነገር መናገር ነው፣ የተፈጠረውን ነገር ማስረዳት ነው። እንደዚህ የሆነ ነው እንትን በሉ ራሳቸውን አዘጋጁ ይባላል እኮ። እነሱ ግን እስቲ ህዝቡ ገንዘብ ነው የሚጠይቁት። እና ይሄም ልጅ ወደ ምሕረት ላይ ወጥቶ ኦርቶዶክሳውያን ወንድሞች እየሞቱ ነው፣ እየተገደልን ያለ ነው። እነዚህ ሰዎች ግን አሁንም ብር ነው የሚጠይቁን፣ ብራችን ነው የሚሉት፣ እኛን አይፈልጉንም ያለው። እውነት እነዚህ ሰዎች ይፈልጉናል ወይ የሚለው ነገር እስኪ እናንተ የታዘባችሁት ነገር ስለሆነ እንደምታዩት ነገር ነው የሚሆነው ማለት ነው። እና እኔ እዚህ ወንድማችን ላይ ምንም ጥፋት አላገኘሁበትም። በእውነት በጣም ነው የኮራኝ። በጣም ብዙዎቻችን እንደዚህ ብንሆን ደስ ይለኛል ማለት ነው። እና ወንድማችን እግዚአብሔር አምላክ ይጠብቀው፣ በእውነት ይጠብቀው። ለዚህ ድፍረቱ ብቻ ያው ጸልዬ አልቅሼ ይወጣት ብሏል። ስለዚህ ያናገረው መንፈስ ቅዱስ ነው ብዬ ነው የማስበው። ጸልዮ ከወጣ ማለት ነው በቃ ጸልዬ ነው ብሏል። ጸልዮ ከወጣ መንፈስ ቅዱስ ነው የሚያናገረው ማለት ነው። ምክንያቱም በዚህ ሰዓት አንገቱ ላይ ማተብ ያሰረው ኦርቶዶክሳውያን በክርስቶስ ክርስቲያን የተባለ የክርስቶስ አካል የሆነ የክርስቶስ ብልቶች የሆኑ ረግፈው ታርደው ቤተክርስቲያን ተቃጥሎ ቤተክርስቲያን ታማ ደምታ ግን አገልጋይ ነን የሚሉት እስኪል አገልጋይ ነን የሚሉት እስኪል ገንዘብ ምናምን የሚሰበስቡት ማለት ነው። ስለዚህ ምንድነው ዓላማው? ከዚህ በኋላም እኮ ይቀጥላል እኮ የጥቂጥጉን እንኳን እኮ የጥቂጥጉ ካለቀ በኋላ እኮ ማለት ነው ተሸርቆ ወደ መሃል ነው የሚመጣው እኮ። አይቀርልንም እኮ ሁሉም ሰው ተራውን እንጂ ቢጠብቀው እኮ የማይቀር ነገር እኮ ነው። ስለዚህ ምንድነው መፍትሄው ነው ጥያቄ። ስለዚህ እነዚህ ወንድማችን መረል ላይ ወርዶ መስራት ነው ማለት ነው። ብቻ በጣም እኔ ኮርቼበታለሁ ማለት በቃ የትኛውም ክርስቲያን ሊያደርገው የማይችለው ነገር ነው ያደረገው። በቃ ውስጡ ያለው ቁጭት ውስጡ ላይ ያለው እውነት ይሄ መከፋት ስሜት ነው እንግዲህ እንደዚህ ወጥቶ እንዲያደርግ ያስገደደው ማለት ነው። እና እግዚአብሔር አምላክ ይጠብቀው። እውነት በጣም ነው ያዘንኩትም ማለት ነው። እና እግዚአብሔር አምላክ እንግዲህ ሰላሙን ያምጣልን በእውነት። እና አባቶች ነቃ ብላችሁ ባካችሁ እንደው ልጆቻችሁን ብትሰበስቡ ምን ብትሉ። ኦርቶዶክሳውያን እኮ እውነት አባቶችን የሚወድ የሚያከብር እኮ ነው። የምሬን ነው። የአባቶችን አንድ ቃል የሚጠብቅ እኮ ህዝበ ክርስቲያን ነው ያለው። የምሬን ነው። በጣም እኮ እንደው እንደ አንድ እውነት እንደ ቤተ ክርስቲያን አቡነ ጴጥሮስን እንኳን የሚመስል አንድ ጳጳስ እንኳን ነጣ፣ አንድ የቤተ ክርስቲያን መሪ ነጣ። እንደዛ ጣሊያን ገዝተው እንኳን ሰውን አገር ምድሪቱን ገዝተው የሞቱት በመስዋዕትነት የተረሸኑት አቡነ ጴጥሮስ አባቶቻችን እሳቸውን የሚተካ አንድ ሰው እንኳን እንዴት እናጣለን? ሞኖክሴ እኮ ኦልሬዲ ለዓለም የሞተ እኮ ነው። ሞኖክሴ እኮ ለዓለም ሞቻለሁ ብሎ እኮ ወደ ክርስቶስ ዓለም የሄደ እኮ ነው። ስለ የትኛው ሞት ነው የሚፈሩት? የትኛውን ስቃይ ነው የሚፈሩት? በእነሱ ቸልተኝነት ግን ያው ኦርቶዶክሳውያን ክርስቲያኑ እያለቀ ነው። ንጹሃኑ እድሜ ጠገቡ ጥግ ላይ ያለው እያለቀ ነው ማለት ነው። ፌስቡክ ላይ ዝም ብሎ መግለጫ ጫር ያደረጉት እንጂ ሌላ ምንም ነገር የለም፣ አዲስ ነገር የለም። አሁን ከ5 ቀን በኋላ ይረሳል። ከዛ በኋላ ደግሞ ሌላ አዲስ ደግሞ ከነጎዳ ሌላ አዲስ ሰዎች ደግሞ ይሞታሉ ማለት ነው። ብቻ እግዚአብሔር አምላክ ሰላሙን ያምጣልን። በእውነት በጣም ይሄ አስቸጋሪና አስጨናቂ ጊዜ ነው። ሁላችንም ተዘጋጅተን እንጠብቅ። ቲክቶክ ላይም ቪዲዮ ሰርቻለሁና እባካችሁን እንጹም፣ እንጸልይ፣ እንስገድ፣ ንስሐ እንግባ፣ ቅዱስ ቁርባን እንቀበል።
ወደፊት የኛ ልጆቻችን እኛ ያየነው መከራ እንዳናይ በቆረጥ አባቶች እንዲመሩ በጾም በጸሎት በስግደት በቅዱስ ቁርባን በንስሐ የምናፈራቸው ፍሬዎች ከነዛ ውስጥ አንድ አቡነ ጴጥሮስ ይገኙናል። አንድ አቡነ ጴጥሮስ ይገኛል ብዬ ቲክቶክ ላይ ቪዲዮ ሰርቼ ነበርና በጣም በቃ ሰሞኑን በአይሞሬ ሲመለስ የነበረ ሐሳብ የነበረ ነውና ባለመጸለያችን ባለመስገዳችን ንስሐ ባለመግባታችን ቅዱስ ቁርባን ባለመቀበላችን ዞር ብለን ክርስቶስን ባለማየታችን ዋጋ አስከፍሎናል ማለት ነው። አያት ቅድመ አያቶቻችን በባዳ መልኩ መዘፈቃቸው ወደ እግዚአብሔር ዞር አለማለታቸው ሰይጣንን በማገልገላቸው ለሰይጣን እግር ስር በመውደቃቸው አሁን ላይ ያለንብን መከራ ውጤት ሆኗል ማለት ነው። ስለዚህ እኛ ደግሞ እኛ የቀመስነውን መከራ የልጆቻችን መቀመስ የሌለባቸው ህይወታችንን ቢያንስ እንቀድሰው፣ ህይወታችንን ቢያንስ በእግዚአብሔር አጥር እናጥረው፣ በክርስቶስ ፍቅር እንሙላው። ከዛኛ እኛ የምናፈራቸው ፍሬዎች ራሱ ከኛ እግዚአብሔር አምላክ አንድ አቡነ ጴጥሮስ ያወጣል። ለሱ የሚሳነው ነገር የለምና እባካችሁን በርታ ክርስቲያኖች። ለሞቱት በእውነት እግዚአብሔር አምላክ በቀኙ ክንፍ ያስቀምጥልን። እግዚአብሔር አምላክ እንግዲህ ተራችን ነው የሚጠብቁትም በሰቀቀን ላሉትም ክርስቲያን እህት ወንድሞቻችን እግዚአብሔር አምላክ ይድረስላቸው። ሌላ ምን ማለት እንችላለን? በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ ውድ ቤተሰቦች። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት፣ ማተከፈት እግዚአብሔር ተከፈት